የኢትዮጵያ ብሔራዊ ቡድን አሰልጣኝ እንደመሆን መጠን ኢትዮጵያ አሁን ላይ እየተመለከትን እንዳለ ነው የማጣሪያ ውስጥ የገባችበት ሁኔታ አለ ነው። ይህ እንደ ሀገር ይገባናል ብለህ ታስባለህ? ችግሩስ ምንድን ነው ብለህ ትላለህ? ያው እንደዚህ መሆን አልነበረብንም፣ በዚህ ደረጃ መገኘት አልነበረብንም። እንግዲህ አሁን ለተፈጠረው ነገር ሁሉም ሰው ኃላፊነት መውሰድ መቻል አለበት። ሁሉም የድርሻውን መውሰድ መቻል አለበት። ክለቦች መውሰድ አለባቸው፣ አሰልጣኞች መውሰድ አለባቸው፣ መንግስት መውሰድ አለበት፣ ሚዲያው መውሰድ አለበት፣ ፌዴሬሽኑ መውሰድ አለበት። አንዱ አሁን በቀላሉ አንድ ልንቸገርበት እንደዚህ አይነት ነገር ልንገባ ከሚያስችሉ 4 እና 5 ዓመት አንዱ ከዚህ በፊት እንደምታውቀው ሆም አድቫንቴጅ እንጠቀማለን። እሱ ቀላል አይደለም። 3 ጨዋታ ኖሮ እዚህ አሸንፍ አንድ ጨዋታ ከሜዳ ውጪ ድሮ ብታረግ ወደ አፍሪካ ዋንጫ የማለፍ እድሉ አለ። አሁን ረጅም ጉዞ አድርገው ነው ሞሮኮ ላይ ሄደው የሚጫወቱት። ደጋፊ በሌለበት ነው፣ ባለመርከው አየር ላይ ነው። አፍሪካ ሀገር እንደምታውቀው ዳኝነቱም ቀላል አይደለም ያለው ተጽዕኖ ሜዳ ላይ ሲሆን ደጋፊ ላይ ድጋፍ የሚያመጣው ብዙ ነገሮች አሉ። እነዚህ ስታስብ እንደናም ቅድም እንዳልኩኝ የደረጃ መስራት ያለብንን ነገር በአግባቡ ካልሰራን አሁን የመጣው ነገር መጥቷል። ዝም ብሎ አይመጣም። አንድ እንዲህ አይነት ነገር ውስጥ አትገባ፣ እዚህ አይገባንም። በቀጣይ ግን ደግሞ ከዚህ መውጣት የምንችልበትን ቀጥታ አሁን ክለቦቻችን ድሮ 2 ክለብ ነበር፣ ያው እንደምታውቀው አንደኛ ሁለተኛ ይሳተፋል። ለዚህ ለሀገራዊ ነገር የምንሰጠው በክለብ ደረጃ የምንሰጠው ነገር ልክ አይደለም። ተሳትፏችን ደካማ ነው። በክለብ ደረጃ ብዙ አርቀን አንሄድም። ያለንም ኮታም ዝቅ ያለ ነው። ስለዚህ እንደዚህ በኢንተርናሽናል ዛሬ የምንሰራው በክለብ ደረጃ የምንሰራው ናሽናል ቲሙንም ሀገሩንም ዓለምንም እያየን ነው መስራት ያለብን። ለትናንሽ ለግል እንትን ብቻ መሆን የለበትም። ያደረግነው ከሆነ እንደዚሁ በየሀገር ደረጃ የምናገኘው ተሳትፎ የሚሰጠን እንትን እየወረደ ነው የሚሄደው። ያ ነገር የለም። በበቂ ሁኔታ ካልሰራ እንደዚህ ወደዚህ አሁን የተገባንበት ነገር ውስጥ እንገባለን። ኢትዮጵያ ብሔራዊ ቡድን እንግዲህ ማጣሪያ ጨዋታው ከሳኦ ቶሜ ፕሪንሲፔ ጋር ሞሮኮ ላይ አድርጎ 3-0 በሆነ ውጤት ማሸነፍ ችሏል። ይህ ውጤት በዚህ ደረጃ ጠብቀው ነበር? አይ በዚህ ደረጃ እውነት ለመናገር አልጠብኩም። ያው ከ11 ዓመት በፊትም በነበረው ነገር እዛ አሸንፈው እዚህ ነው እንትን ያደረግነው። በዛ ደረጃ አልጠብኩም። ያው ዮሐንስም ልጆችም ሰርተው ነው ይሄን ውጤት ያመጡት። በዚህ ደረጃ አልጠበኩም። ቀጣይ ጨዋታዎች ምን ሊፈጠር ይችላል ብለህ ትላለህ? የኢትዮጵያ ብሔራዊ ቡድን አሰልጣኝ እንደነበርክ አንድ ሰው እንደ አንድ ስፖርት ቤተሰብ የኢትዮጵያ ብሔራዊ ቡድን በቀጣይ የማጣሪያ ጨዋታዎች በቀጣይ በምታደርጋቸው የተለያዩ ውድድሮች ላይስ ከነበረ ልምድ አንጻር ምን ቢደረግ ኢትዮጵያ የተሻለ አፈጻጸም ሊኖራት ይችላል ብለህ ትመክራለህ? አጨዋወት መንገዳችን ዲዛይን መደረግ አለበት ብዬ አንድ አስባለሁ። እኛን ኢፌክቲቭ ሊያደርግ የሚችል የጨዋታ መንገድ መቀረጽ አለበት ብዬ አስባለሁ። በተለይ ከፕሬሲንግ ጋር ተያይዞ ብንሰራና እሱን ዲቨሎፕ ብናደርግ እንደ ሀገር ጥሩ ነው ብዬ አስባለሁ። ከጨዋታ መንገድ ጋር በተገናኘ ነው። አሁን ሆም አድቫንቴጅ ሜዳችን ለሜዳ እንትን ማድረግ አለበት። ሚዲያውም ማገዝ መቻል አለበት፣ ኃላፊነት አለበት። ውጤት ሲጠፋ የሱም ድርሻ አለ፣ ውጤትም ሲመጣ የሚዲያው አስተዋጽኦ አለበት። ክለቦችን በደንብ መስራት መቻል አለባቸው። አርቀው ሀገሩን አይተው ጠንካራ ነገር እንዲመጣ መስራት አለባቸው። ሌላውም ሰው ከግልና ከግሩፕ አስተሳሰብ መውጣት አለበት። ማንም ይንቶ ይስራ። ሀገር ካሸነፈ በቃ ደስታ ነው። ምንም ቅብብሎሽ ነው የሚፈለገውም የህዝቡ ደስታ ነው። ያ አስተሳሰብ መምጣት አለበት። ማን ይሰራል የሚለው ማን ጥሩ ነው። አቶ ኢሳያስ ጠንካራ ሰው ናቸው። የሚፈልገው ሊያግዝ ሊሰራ የሚችል ሰው ብሎ ነው የሚያየው። እንደሳቸው አይነት ጠንካራ አስተሳሰቦችም ያስፈልጋል በተለያየ ደረጃ።
እነዚህ ነገሮች መተባበሩ ካለ አሁን ከትርፍ ጋር ብቻ በተበቃ አይመጣም። ያው ከዚህ ከክለብ ወሰደው ነው ያደርግ የሚችለው። የሁላችንም መተጋገዝ ይፈልጋል ብዬ አስባለሁ። የምንችለውን ያህል ጥሩ ነገር ለማምጣት ፉትቦሉ ላይ ለመለወጥ እኔም የምችለውን ያህል ታች ታዳጊ ላይም ጤናማ ከዚህ ከብሔር ኮንሰፕት ይወጣ ገንዘብ ከመቀባበል ይወጣ ባለሙያ የሆነ በመተጋገዝ ውስጥ ያለ ተሳናን ያው እንትን ታደርጋለህ ኩል አንዳንዱ ምን አይነት ምክር ተጫዋቹ እንደሚመክር ይገርመኛል። ሁሉንም አይደለም ማለት ኮንትራቱ ሲያልቅ ለመጫወት መነሳት የለበት እና እንደው ካልተጫወተ ብሎ 5 ዓመት ምናምን ነው የሚፈርሙት ሌላ ቦታ ላይ 5 ዓመት ምናምን ሌላ ከዛ ካልተጫወተ ቁጥሎ ይሄ ነው 5 ዓመት ካለ አምገዳ ብለ አሁን አንድ ዓመት ሲቀር ነው ብሎ አይደለም። ከዚህ ጀምሮ መታረም መቻል አለበት። ከአቅም በታች ጨዋታዎች መቅረት አለባቸው። በጣም ይበዛል። ፍጹም በቃ የቻለ ይሻገር ያልቻለ ሰርቶ ይምጣ። በቃ ምንም ሌላ ነገር አያስፈልግም። እንደዚህ ካልሆነ እንዴት አድርጎ የተሻለ ውድድር ልናመጣ እንችላለን? እንዴት ምናምን እኮ ጎበዝና እንትኑ መለየት ያቅታል። ይሄ ደግሞ ሀገራችን ጥሩ እንትን አረጋት። ትክክለኛ ስራ ከሌለ በየቦታው የተሻወረ ነገር ካለ ያው የምታየው የማጣሪያ ውስጥ እንገባለን። ግን ሁሉም በቀንነት በትክክለኛ መስመር ለምን ሁሉም ፍጹም ነው ብዬ አላስብም። በተቻለ መጠን ግን ጥሩ ፉትቦል ለማምጣት ጥሩ ነገር ለመስራት መልካም ነገር ለመስራት ከደከምን ከተጋን ሁላችንም የድርሻችንን ያህል የምንችለውን ያህል ከሰራን ለውጥ የማይመጣበት ምንም ምክንያት አይኖርም። እንደ ፌዴሬሽኑ አመራሩ እንደ ተቋሙ ለኢትዮጵያ ብሔራዊ ቡድን ተገቢውን ድጋፍና እርዳታ ያደርጋል ተብሎ ይታመናል። መስተካከል አለበት ብለህ የምትለውስ ነገር የለም? በነበርክበት ቆይታ ማያቸው ነገሮች አሉ። በጣም ቀና ተባባሪ ሰዎች አሉ። እንደዚሁም ደግሞ አቶ ዶክተር ዳኛቸው በጣም ቀና ሰው ነው፣ ጥሩ ሰው ነው። አቶ ኢሳያስ ጀራ በጣም ነው የሚያግዙ። የምሬን ነው የምልህ። ይፈልጋሉ፣ የሀገር ይጨነቃሉ፣ ያስባሉ። አንዳንዱ ደግሞ ወደ ግሩፕ አስተሳሰብ ይገባል። እሱ የፈለገውን ማድረግ ደግሞ የሚፈልግ አለ። በቅድሚያ እናገራለሁ። እኔ በጣም የማመሰግነው ስራ አስፈጻሚውን እድል ሰጥቶኛል። እግዚአብሔርና እነሱ በጣም አመሰግናለሁ። እንደዚህ አይነት ነገሮች ይፈልጋሉ። ሀገር እንዲለወጥ በቃ መውጣት አለብን። እኔ ሀገር እወዳለሁ፣ ሰው እወዳለሁ፣ እግዚአብሔርን እፈራለሁ። አንዳንድ የምታያቸው ነገሮች ደግሞ አንዱ ቀና የሆነው በጎ የሆኑ ሰዎችን ታያለህ። አንዱ ደግሞ ትንሽ መልካም ያልሆኑ ሰዎችንም ታያለህ። እነዛ ሰዎች መለወጥ መቻል አለባቸው፣ ማስተካከል አለባቸው። ከሚዲያ ጋጋታ በመጠቀም የሆነ በማድረግ መሰገድ ካለበት ለእግዚአብሔር ነው መሰገድ ያለበት። የኔ እምነት በቃ መሰገድ ካለበት ማንንም አያነው። እዚህ ምድር ላይ መላኩ የሚኖረው ሰማይ እስከፈቀደለት ድረስ ይኖራል። ሲጠራ ይሄዳል። እኔም ረጅም ዓመት ነው የምትኖረው። ማንም አይንን አያጠፋም። ማንንም አያኖርም። የኔ እምነት እኔ ካኖረኝ እውነቴን ነው። ወደዛ ስፍራ ላይ የሚጠበቅ ሰው አይደለም። እግዚአብሔር ይስጣቸው። እግዚአብሔርና ሰዎችን አመሰግናለሁ። የምቀጥለው የምኖረው በዚህ ስፍራ ምስኖር እምነቴ ይችላል። እምነቴ እከሌ እንትና ያጠፉኛል ብዬ አልሰጋም። እንትና አይኖሩኛል ብዬ እንትኑ የለኝም። ሰራለሁ፣ በቅንነት አገለግላለሁ። እዛሽ ቦታ ላይ ዘመን ስታልቅ ከዛ ቦታ ጨርሳለሁ ብዬ አምናለሁ። ሌላም ሰው እንደዛ ይሆናል ብዬ እምነት ነው ያለኝ። ሰው ግን ደግሞ እንደዛ ላያስብ ይችላል። እኔ ያው ግን በየቦታው ያለው ሰው የራሱን ኃላፊነትና ድርሻ በአግባቡ መወጣት አለበት። ጥረት የሚያደርጉ ሰዎች አሉ። ፌዴሬሽኑ እንግዲህ አሁን ቅድም እንዳልኩ ሊያደርግ የሚችለው ነገር የሌላው ጋር ዲፔንደንሲ ነው የሚሆነው። ምናልባት ናሽናል ቲም የጨዋታ መንገድ ሊቀርጽ ይችላል። ናሽናል ቲም የጨዋታ መንገድ ሊቀርጽ ይችላል። ያው ናሽናል ቲም ስትመጣ በዚህ መልኩ ነው ብሎ ሊያስቀምጥ ይችላል። ግን የክለብ ያለውን
ያን ማድረግ አይችልም። የተወሰነ ነገር ነው ሊያደርግ የሚችለው። ፌዴሬሽኑ ባለው እንትን መታገዝ አለበት። በክለቦች በመንግስት ፋይናንሻል ችግር ይኖርበታል። እዛ ሊደገፍ ይገባል ብዬ አስባለሁ። ከውጤት አኳያ እንግዲህ ቀጣይ ጨዋታ ነገ ይደረጋልና ምን ትጠብቃለህ? ጥሩ ነገር እጠብቃለሁ። መልካም ነገር እጠብቃለሁ። አለፈው ያደረጉት አለ ይሄ ኮሚትመንት ይቀጥላል ብዬ አስባለሁ። መዘናጋት የለባቸው። ሳይዘናጉ መቀጠል መቻል አለባቸው። ጠንካራ ነገር ነው። እዛ ሄደው ያስመዘገቡት ነገር ጠንካራ ነገር ነው። ልጆችም ዮሐንስም እንደዚሁ ይሄን ኃላፊነት የተሰጡ ሰዎች ጥሩ ነገር ነው። ይሄን መስራቱ ቀላል ነገር አይደለም። ደክሞ ነው ሰርቶ ነው ይሄን የሚያመጣው። ስለዚህ ሳይዘናጉ አሁንም እንትን ማድረግ አለባቸው። ሌላውን ሰው መደገፍ አለበት። ከእንትን መውጣት አለብን። ከመጋጨት ብዙ አይጠቅም። እንደዛ ነው የምንረዳው። እኛም ደግሞ ኃላፊነት ያለብንም ሰዎች በተቻለ መጠን ሰዎችን ገንዘብ ብናደርግ ጥሩ ነው። ያው ሚዲያ ጋር ያለ ሰው አለ፣ ብዙ ጥሩ የሚያደርግ አለ፣ ጥቂት ደግሞ ሚስ አንደርስታንዲንጎች ይኖራሉ። በተቻለ መጠን ዮሐንስን ደግፈው ያሉ ጋፖችን ደግሞ ወደ መናበቡ ለጋራ ስለ ብትሸነፍ ኢትዮጵያ ከተሸነፈች ወደ ግለሰብ ብቻ አይደለም ሽንፈቱ ነው የሁላችንም ስለሚሆን ወደ መግባባቱ ወደ መተባበሩ ቢመጣ የተወሰነች ነው የሆነ ነገር እናያለን። በዛ ውስጥም በራሱ የቻለ ደግሞ ኮሚኒኬት መደረግ አለበት። እንደው ይሄን ብሎ ተቃቅፈት ሄዳለ ማለት አይደለም። ኖርማል የሆነ መክሰዎች ቻሌንጅ ታደርገኛለህ፣ ልክ አይደለም የጨዋታ መንገድ ልትለይ ትችላለህ። በዛ አይነት ማለት ፐርሰናል ያለው ነገር ወይ በሆነ መልኩ ሀገርን ከመጥቀም አንጻር የሚኖሩ ነገሮች እሱ መቀጠል አለበት። ሌላው ግን ግሩፕኝነቱና መቀራታለሱ የመጨረሻ ጥያቄ ላደርግልህ። ምናልባት ዛሬ ላይ የወላይታ ዲቻ ዋና አሰልጣኝ ሆነ ማየት የማንችልበት እድል አጋጣሚ በአንድ ወቅት ተፈጥሮ እንደነበረ ሰማውና እሱን ከራስ አንደበት ለመስማት ፈለግኩኝ። ምናልባት ያ ነገር ሆኖ ቢሆን ኖሮ ምናልባት መሳይ ተፈሪ በኢትዮጵያ እግር ኳስ ታሪክ የመጀመሪያው አሰልጣኝ ይሆን ነበር የሚል ነገር ነው የሰማሁትና የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ በነበርክበት ወቅት አሜሪካ ላይ ከብሔራዊ ቡድኑ ወደ ሀገር ሲመለስ አንተ ግን እዛው አሜሪካን ሀገር ላይ ለመቅረት ወስነ እንደነበርና የፌዴሬሽኑ ኃላፊዎች ለምነው ወደ ኢትዮጵያ እንድትመለስ እንዳደረጉ ሰማውና ምን ነበር የተፈጠረው አጋጣሚ? ምናልባት አሁን ከእንትኑ ጋር በላይ ምንም እንትን ማለቱ እንትኑ የለኝም። እዛ መቅረቱ ግን ተከትሎ የሚሄድ ካራክተሩ አለኝ። ምናልባት እዚህ በሙያው ፕሮፌሽናል ሆኖ መስራት ኢንተረስቱ አለኝ። ሀገር ወጥቶ በተለያየ ደረጃ የመስራት የማገልገሉ ኢንተረስቱ አለኝ። በተደጋጋሚ ተነግረኛለህ እንደዚህ ነገር። እሱ አደርገዋል። እሱ እግዚአብሔርም ይረዳኛል። በተለያየ ትላልቅ መድረኮች ይሰራል። እንትኑ የለኝም ማለት ግን ይሄ አሁን አሜሪካም አፍሪካ ሀገር ውስጥ በተለያየ ደረጃ የተለያዩ ቦታዎች ወጥቶ መስራት ፍላጎቱም አለኝ ብቃቱም አለኝ ብዬ አምናለሁ። እሱን ለማድረግ ጥረቶች አደርጋለሁ። ተጫዋች ወጥቶ እንደሚሰራው እንደማለት እሱን አይነት ኢንተረስቶች አሉ። ምናልባት አንደኛው ጥያቄ ከዛ ይሄን በዛ በሆነ ኖሮ እዚህ አትሰራም የሚል ይሁን ማለት አሜሪካ ሊቀር ነበረ። በቃ ከቡድኑ ተለይቶ አሜሪካ ሊቀር ነበረ። ጥገኝነት ሊጠይቅ ይሁን ቆይቶ ለመምጣት እርግጠኛ ስላልሆንኩ ነው። እሱን ግን ዞሮ ግን ወደ ኢትዮጵያ እንዲመለስ ግን ያደረጉት የፌዴሬሽኑ ኃላፊዎች ለምነው ነው የሚል ነው። ይሄ ደግሞ ሊቀር አስቧል፣ ጥገኝነት ሊጠይቅ አስቧል ወደሚል ነገር ድምዳሜ ነው የሰጡት። በአብዛኛው በግልጽ አማርኛ ብዙዎች የሚሉት ያንን ነው። ሊቀር ነበረ፣ ሊጠፋ ነበረ እንደ ተጫዋቾቹ። አሁን ላይ ጋየ ሁሉ ወደኛ ተመለሷል። ባለሙያውም መጥቷል። አሁን ያለው ነገር እኛ ሀገር ውስጥ ምቹ ነው። እንደዚህ አሁን የሚያስጠፋ ነገር የለም። ተጫዋቹ ቢቀር ነበረ፣ የቀረ ተጫዋች የለም። ምክንያቱም እዚህ ሀገር ላይ አሁን ለተጫዋቹም ለባለሙያው የሚደረገው ነገር ጥሩ ነገር ነው የሚደረገው። ህጋዊ በሆነ መልኩ
ተመልሼ ወደ ሀገሬ መምጣት በሚችልበት ቅድም እንዳልኩ ሄዶ መስራት በሚችልበት ድል ባገኝ ኮንታክት አደርጋለሁ። እሱንም ጥረት አድርጌያለሁ። ያው ሰርቶ ፕሮፌሽናል በሆነ አሁን ከላቲን ተጫዋቾች አውሮፓ መጥቶ እንደሚሰሩት እንደዛ አይነት ጥረቶችን አድርጌያለሁ። ከዛ በዘለለ ምንም አንድ ለሰከንድ አስቤው አላውቅም። ግን ያለመኑም የፌዴሬሽኑ ሰዎች ምን አርጉ ይለምኑ ለሰከንድ አላሰብኩት። ለሰከንድ አላሰብኩት። እዚህ እዛ ሄዶ ለመጥፋት ምናምን ልጆች ያሉ ባለቤት ያለች ለሱ አላሰብኩም። ለዚህ ነው እንደው ትቼ ረቄ ረድዚያ እንደዛ አላሰብኩም። ግን ይሄ እንትን ሞክሬያለሁ እውነት ለመናገር ለዚህ አሁን አውሮፓ አካባቢ ፍሪ በንኩበት አረዚ አሜሪካ ላይ በፍጹም እሱ ለሰከንድ አላሰብኩም። እኔም ዳይሬክት ነው የለኝም። ምናልባት ትንሽ ጊዜ ቆይተህ ለመመለስ ሳስበ ነበር? አላሰብኩም። ታዲያ ለምንድን ነው የፌዴሬሽን ኃላፊዎች ለምነው ነው ያሉት? ምን ብሎ እንግዲህ ያው ወሬ እንግዲህ ብዙ የተለያዩ ወሬዎች አሁን ሲጠይቅ ነው እኮ የምታጣራው። ማንም በዚህ ኢሹ ያወራኝ ምንም ያወራሁት የለም። ምንም ያወራሁት የለም። እንደው ምናምን ተባባለው ኃላፊነት አለብኝ እጄ እነሱ ልጆችን ወደዚህ ማምጣት ነው። ልጆችም እንደማያደርጉት መጀመሪያ ከሜዳችን በፊት አስባለሁ። የሄዱ ልጆችም እንደሚመለሱ አደርጋለሁ። እኔም ለሰከንድ አላሰብኩም። ታንኪዩ መሳይ ለነበረ ቆይታ እጅግ አድርጌ አመሰግናለሁ።